ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ኦኬ፣ ዛሬ ይዤላችሁ የመጣሁት የአማርኛ የንባብ ልምምድ ይሆናል። የተለያዩ አረፍተ ነገራትን እንዴት በፓራግራፍ መልክ ማንበብ እንደምንችል በቀላል መንገድ የማሳያችሁ ነው የሚሆነው። ስለዚህ ቪዲዮውን እያቆማችሁ አብሮኝ ጋር እያነበባችሁ በደንብ ተከታተሉ። ወደ ክላሳችን ስንመጣ አሮጊቷና የገንፎው ማሰሮ። እንግዲህ የዛሬ እርሳችን አሮጊቷና የገንፎ ማሰሮ የሚል ተረት ይሆናል ማለት ነው። ኦኬ፣ እዚህ ጋር በአንድ ወቅት አንዲት አሮጊት በጣም የሚጣፍጥ የገንፎ አሰራር ያውቁ ነበር። አንድ ላይ በአረፍተ ነገር መልክ ስናነብ በአንድ ወቅት አንዲት አሮጊት በጣም የሚጣፍጥ የገንፎ አሰራር ያውቁ ነበር። ጎረቤቶቻቸው ሁሉ የገንፎው መዓዛ ሲመጣባቸው እባክዎን አሰራሩን ያስተምሩን እያሉ ይጠይቋቸው ነበር። ጎረቤቶቻቸው ሁሉ የገንፎ መዓዛ ሲመጣባቸው እባክዎን አሰራሩን ያስተምሩ እያሉ ይጠይቋቸው ነበር። አሮጊቷ ግን ይህ የቤተሰቤ ምስጢር ነው ለማንም አላስተምርም በማለት በምቀኝነት ይከለክሉ ነበር። አሮጊቷ ግን ይህ የቤተሰቤ ምስጢር ነው ለማንም አላስተምርም በማለት በምቀኝነት ይከለክሉ ነበር። አሮጊቷ ገንፎውን ብቻቸውን እየበሉ ለብዙ ዘመናት ኖሩ። አሮጊቷ ገንፎውን ብቻቸውን እየበሉ ለብዙ ዘመናት ኖሩ። ከጊዜ በኋላ ግን እድሜያቸው እየገፋ ሲሄድ አይናቸው ማየት ተሳናቸው። እጃቸውም መንቀጥቀጥ ጀመረ። ከጊዜ በኋላ ግን እድሜያቸው እየገፋ ሲሄድ አይናቸው ማየት ተሳናቸው። እጃቸውም መንቀጥቀጥ ጀመረ። አንድ ቀን ገንፎ ሊሰሩ ሲሉ እሳቱ ጠፋባቸው። አንድ ቀን ገንፎ ሊሰሩ ሲሉ እሳቱ ጠፋባቸው። እንጨት ሊጨምሩ
ሲሞክሩም ሊሳካላቸው አልቻለም። እንጨት ሊጨምሩ ሲሞክሩ ሊሳካላቸው አልቻለም። የሚረዳቸው ሰው ፈለጉ። ነገር ግን ከማንም ጋር ስላልተለማመዱና እውቀታቸውን ስላላጋሩ የሚቀርባቸው ሰው አልነበረም። የሚረዳቸው ሰው ፈለጉ። ነገር ግን ከማንም ጋራ ስላልተለማመዱና እውቀታቸውን ስላላጋሩ የሚቀርባቸው ሰው አልነበረም። በመጨረሻም አንዲት ደግ ጎረቤት መጥታ ረዳቻቸው። አሮጊቷም በራሳቸው ስህተት ተጸጽተው እንዲህ አሉ። አሮጊቷም በራሳቸው ስህተት ተጸጽተው እንዲህ አሉ። እውቀትና ደግነት ብቻውን ሲሆን ትርጉም የለውም። ለሌላው ብታካፍለው ግን አንተ ስትደክም የሚደግፍህ ስትወድቅ የሚያነሳህ ወዳጅ ይሆናል። አሮጊቷም በራሳቸው ስህተት ተጸጽተው እንዲህ አሉ። እውቀትና ደግነት ብቻውን ሲሆን ትርጉም የለውም። ለሌላው ብታካፍለው ግን አንተ ስትደክም የሚደግፍህ ስትወድቅ የሚያነሳህ ወዳጅ ይሆናል። ከዚያ ቀን ጀምሮ አሮጊቷ ምስጢራቸውን ለሁሉም አስተማሩ። መንደሩም በደስታና በገንፎ መዓዛ ተሞላ። ተረቱ የሚያስተምረው ቁም ነገር ተካፍሎ መብላት፣ አብሮነትን መጽናትና ምቀኝነትን ማስወገድ የሚል ይሆናል ማለት ነው። አንድ ላይ አጣምረን በአንድ ፓራግራፍ መልክ ስናነብ አሮጊቷና የገንፎ ማሰሮ። በአንድ ወቅት አንዲት አሮጊት በጣም የሚጣፍጥ የገንፎ አሰራር ያውቁ ነበር። ጎረቤቶቻቸው ሁሉ የገንፎው መዓዛ ሲመጣባቸው እባክዎን አሰራሩን ያስተምሩን እያሉ ይጠይቋቸው ነበር። አሮጊቷ ግን ይህ የቤተሰቤ ምስጢር ነው፣ ለማንም አላስተምርም በማለት በምቀኝነት ይከለክሉ ነበር። አሮጊቷ ገንፎውን ብቻቸውን እየበሉ ለብዙ ዘመናት ኖሩ። ከጊዜ በኋላ ግን እድሜያቸው እየገፋ ሲሄድ ዓይናቸው ማየት ተሳናቸው፣ እጃቸውን መንቀጥቀጥ ጀመረ። አንድ ቀን ገንፎ ሊሰሩ ሲሉ እሳቱ ጠፋባቸው። እንጨት ሊጨምሩ ሲሞክሩም ሊሳካላቸው አልቻለም። የሚረዳቸው ሰው ፈለጉ። ነገር ግን ከማንም ጋራ ስላልተለማመዱና እውቀታቸውን ስላላጋሩ የሚቀርባቸው ሰው አልነበረም። በመጨረሻም አንዲት ደግ ጎረቤት መጥታ ረዳቻቸው። አሮጊቷም በራሳቸው ስህተት ተጸጽተው እንዲህ አሉ። እውቀትና ደግነት ብቻውን ሲሆን ትርጉም የለውም።
ለሌላው ብታካፍለው ግን አንተ ስትደክም የሚደግፍህ፣ ስትወድቅ የሚያነሳህ ወዳጅ ይሆናል። ከዚያን ቀን ጀምሮ አሮጊቷ ምስጢራቸውን ለሁሉም አስተማሩ። መንደሩም በደስታና በገንፎ መዓዛ ተሞላ። ተረቱ የሚያስተምረው ቁም ነገር ተካፍሎ መብላት፣ አብሮነትን ማጽናትና ምቀኝነትን ማስወገድ የሚል ይሆናል ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። እንዲሁም በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ቴንክ ዩ ፎር ዋቺንግ። ባይ ባይ።